ታላቅ የውይይት ጥሪ አለ ኢንሻአላህ በወንድማችን በኢስሐቅ አሽቱ ቤት ወይም በተክቢር ሚዲያ ማለት ነው። የውይይት ጥሪ በኡስታዝ ሙዓዝ እና በዶክተር አቡበከር ሱለይማን አላህ ከዓርሽ በላይ ነውን በሚል ርዕስ ላይ ኢንሻአላህ ኡስታዝ ሊያዝ ጋር መሄድ እኮ አያስፈልገውም። ኡስታዝ ሊያዝ ጋር መሄድ አያስፈልገውም። ሙዓዝ በቂ ነው። በቃ ሙዓዝ ነዚፍ ለሁላችሁም በቂ ከበቂም በላይ ምንድነው አህባቢ ሰሞኑን እየተካሄደ ያለው? እስኪ ጉድ ተመልከቱ። ይሄን ሁሉ በየጊዜው ውይይት ምናምን እየተባለ ይጠራል። እስከ ዛሬ ድረስ እየተደረገ ያለው ውይይት በማንና በማን መካከል እንደሆነ አውቃችሁታል? አብዛኛው አሻዒራዎች፣ ሱፍያዎች፣ አህሉ ሱና ወል ጀማዓ የሆነው አብዛኞቻችን በማንና በማን መካከል እየተካሄደ እንደሆነ አላወቅነውም። ወንድም ይስሐቅ እሸቱ ይዞ የመጣው የእንወያይ አጀንዳ ምን መሰላችሁ? ሁለት ኃይሎች አሉ፣ እኽዋንና መድኸል የተባሉ ሁለቱም ኃይላቸውን ማሳየት ይፈልጋሉ። ፉክክር ውስጥ ናቸው፣ ውድድር ላይ ናቸው፣ መወራረድ ይፈልጋሉ ብቻ። ስለዚህ በእነሱ በአህያ እርግጫ መካከል ህዝቡ እየተጎዳ ነው። ስለዚህ ለምንድን ነው ይህን ያክል መሞኘት ያስፈልገው? እስኪ ተመልከቷቸው ውይይት እያደረጉ ያሉትን ሰዎች። እውነተኛ ውይይት አሁን ከዶክተር ጋር ኤልያስ ይገናኙ የሚለው ሲወጣ ይህን ያክል መምታታት መጣ። እስከ ዛሬ ነበረ ወይ ይሄ? ማና ማን ውይይት እያደረገ እንደነበረ አብዛኛው ሰው አልተረዳውም እስካሁን ድረስ ማለት ነው። በማን መካከል ነው? በሰለፊያዎች ብለው ራሳቸውን በሚያስቡትና በኢኽዋንያዎች መካከል ነበረ እስከ ዛሬ የነበረ ውይይት። ተክቢር ሚዲያ የምትሉትም ግለሰቡም ጭምርት ማለት ነው ምን እየሰራ እንደነበረ ፎቶዎቹን መመልከት ትችላላችሁ። ከዛ ወደዚህም ማለት ነው አሁንም ያለበትን አቋም በደንብ አድርገን ግልጽ አድርገን ማሳየት እንችላለን። ተመልከቱ ምንድነው እያለ ያለው? እነ ሙፍቲ ሀጂ ዑመርን ሌሎቹንም ወደዛ አውጥቶ ራሱን አሻዒራ ነኝ የሚል እንዴት ነው ይሄንን መንቃት ያቃተን? አህሉ ሱና ወል ጀማዓውን ለመከፋፈል የተለያየ አይነት ስያሜ ሰጥቶ ሁለት ሶላት የሚሰግድና ሌላ እየተባለ ሙስሊሙን እንዲህ ለሁለት ከፍሎ መጫወቻ አደረጉት። አሁን ላይ ደግሞ እየተደረገ ያለው ምን እንደሆነ አልገባችሁም? ሲኤምሲ የሚባለው የአህባሾች መርከዝ 22ን አልፋችሁ ያለው ሲኤምሲ የሚባለው የአህባሾች መርከዝ 22ን አልፋችሁ ያለው ዘመድ ካላችሁ አስወጡ። እዛ ከሚማር የታክሲ ረዳት ሆኖ ጌታውን ቢገናኝ ይሻላል። ያኛው የተበላበት ቁማር ስለሆነ ዝቅ ያለውን መውሊድ የምትለውን ርዕስን ይዘው መውሊድ ላይ ታውቃላችሁ በድሮ ሁሴን ምንድን ነው ያለው? አይከፋፍለንም። ተመልከቱ አንድ ላይ ያጸደቁት ትልልቅ ዑለማዎቻችን የተስማሙበትና ያጸደቁት የፈረሙበት ጉዳይ መውሊድ ሊያጣላ አይገባም። የሚያከብር ያክብር፣ አላከብርም ያለም አያክብር። አቡበክር አህመድ እንዴት ነው ያደረገው? መውሊድ ላይ እየሄደ ዳዕዋ ሰጣለሁ የሚል ሰው መውሊድ ላይ ማለት ነው ሰለላሁ ዐለይሂ ወሰለም በተለያየ አይነት መልኩ የተለያየ ነገር ውስጥ አልፈዋል። ዛሬ ላይ ተገኝተን ስለ ነብዩ እየዘከርን ነው። ዛሬ ላይ ተገኝተን ስለ ነብዩ እየዘከርን ነው። ኢኽዋኖች በመውሊድ ጉዳይ ችግር የለባቸውም ስለሆነ ለዛ ነው ለመውሊዱ ቢድዓን ጥሩና መጥፎ አለው እያሉ ራሳቸውን እዚህ ላይ እያስተዋወቁ ያሉ። ለዛ ነው እንዴት ነው ይሄ ነገር ሊገባን ያልቻለው? አህባቢ እስኪ ተመልከቱ። እየመለሷችሁ ያሉት ወዴት ነው? ይሄንን መረጃ ከአስማ ላይ ተመልከቱ፣ ከሚንበር ላይ ተመልከቱ እያሉ እኮ ነው እየመለሷችሁ ያሉት። ሚንበር ማን ነው? አቡ ሀይደር የሚጮህበት ሚዲያ መሆኑ አታውቁም? እስኪ ተመልከቱ። ይሄኛውም ሰውዬ የት ጋር እንደሚሰራ ተመልከቱት። እሺ አንድ ማሳያ ላሳያችሁ። ትክክለኛ ውይይት ሊደረግ በነበረበት ሰዓት ከዶክተር ጋር ኤልያስ ይገናኝ ሲባል ከትክክለኛ አሻዒራዎች ጋር ማለት ነው አብዮቹ ምን አደረጉ? መለሱና ኤልያስን ለዶክተር አጋልጦ መስጠትን ስላልፈለጉ አቅሙን ስለሚያውቁት አይመጡነትም። እናውቃለን። ዶክተርን የሚመጥን የሆነ ዶክተር ሼክ አቡበክር ሱለይማንን የሚመጥን የሆነ ኢትዮጵያ ውስጥ አለ ብዬ በፍጹም አላምንም። አይደለም ኢትዮጵያ ውስጥ አፍሪካ ውስጥ ይኖራል ለማለት ይከብዳል። እሳቸውን መጥኖ የሚወያይ ሰው ማለት ነው። ነገር ግን እንደምታውቁት እሱን ላለማጋለጥ ትክክለኛ ውይይት በመጣበት ሰዓት ስለሚተዋወቁ ራሳቸው ወደ ማን አዞሩት? ዶክተርን ከሙዓዝ ጋር ይሏቸዋል። ዶክተርን ከእናንተና ጋር ከሙዓዝ በታች ላሉት ብዙ ተያይተናል። እስካሁን ድረስ ብዙ ውይይቶች ጠርተናል። ሐታ መውሊድን ማን ነው ያከበረው በሚል ርዕስ ቀደም ብዬ እኔ ራሴ ጠርቼ ነበረ። ማንም ወሃቢያ አልመጣም። እዛ ተክቢር ጋር ግን ይመላለሳሉ። ለምንድን ነው ሲባል ራሳቸው ስለሆኑ። ምንድነው ያለው? መሰረታችን አንድ ነው፣ የሃይማኖት ልዩነት ኖሮብን አይደለም እኮ ነው ያለው። ተመልከቱ እስኪ። ምንጮቻችን ተመሳሳይ ናቸው ብዬ ስለማመን ነው ከወንድሜ ሙዓዝ ጋር የሺዓና የሱና ውይይት አይደለም እዚህ ቤት ውስጥ ያለው፣ ወይንም ደግሞ የተቃራኒ የተለያዩ ሃይማኖት ላይ ያሉ ሰዎች ውይይት አይደለም። መሳዲሮቻችን ተመሳሳይ ናቸው።
ናም የሃይማኖት ልዩነት የለንም ማለት ምን ማለት ነው? አንድ አይነት ነን። የተለያየ ቡድኖች መካከል አይደለም እየተደረገ ያለው አንድ ነን እያለ ነው ያለው። እነሱ በስበሳቸው ባለፈው የተደረገው ውይይት ላይ ምንድነው ልዩነት የፈጠረባቸው ነገር? እኒህኞቹ መውሊድ አናከብርም፣ እኒህኞቹ ቢከበር ችግር የለውም የሚል አቋም ብቻ ስላላቸው ነው። ወኢላ እስኪ ተመልከቱ፣ እስኪ አሁን ሚዲያ ላይ ያለ አህሉ ሱና ወል ጀማዓ ከማን ነው የተማረው የሚለውን ብትመለከቱ ኢማ ከአሱና ቴሌቪዥን ወኢማ ከሐሪማ ቲቪ ወኢላ ከዚህ ካለፈ ራሱን ችሎ ከሐሪማ ዑለማዎች ከገጠር ማለት ነው እውቀቱን ሸምቶ ራሱን የጠበቀ ሰው ሲቀር ከሚንበር ቲቪ ነው እንደ እናንተ እውቀታችሁን ሸምታችሁ ከወሃቢዎች የዳናችሁት? እስኪ ያሳውቁኝ ማን ነው? እስኪ ሚንበርን ተከታትሎ ከወሃቢያነት የዳንኩት በሚንበር ሰበብ ነው የሚል ምናልባት ኸሚስ ፕሮግራም እያሉ ሐሪማዎች እያሉ የተለያየ ፕሮግራሞችን ያቀርባሉ እናውቃለን። እንደዚሁም አህሉ ሱና ወል ጀማዓ የሆኑ ሰዎችን ይጋብዛሉ እዛ ቦታ ላይ። ይህ ማታለያ እንደሆነ ልናውቀው ይገባል። ተርቲብ አለው። የዋሃቢዎች የኢኽዋኖች ማለት ነው ቴሌቪዥን ናቸው። አንደኛ ደረጃ ላይ ምንም ማቀላቅሉበት የሆነ አፍሪካ ቲቪ ያላቸው አያቀላቅሉበትም። ትንሽ ወረድ ያለ ዛውያ አለ። አሁን እየሰራ ይሁን አይሁን አላውቅም። ዛውያ ቲቪ ለቀቅ ያደርጋል፣ አንዳንድ ነገሮችን ገራ ያደርጋል። ከዛ ወረድ ሲል ሚንበርን ታገኙታላችሁ። አፍሪካን የጠላባቸው ሰው ወረድ ብሎ ዛውያ ጋር እንዲያዝላቸው ይፈልጋሉ። ከዛ ወረድ ያለ ሰው በመሻይኹ ስም በተለያየ በሐድራው ስም ሱፍያውን ለመያዝ ለማቀፍ ሐድራ ነሽዳ እየጋበዙ ማለት ነው። ነገር ግን አቂዳ የሚያስተምሩት ማንን ነው? እንደና አቡ ሀይደር አይነቶቹ ተመልከቱ። ሚንበር ቲቪ ላይ እየገቡ የሚያስተምሩት እነሱ ናቸው። አህሉ ሱናንን ቢሏችሁ ዛሬ አሻዒራንን ቢሏችሁ እውነት ዝም ብላችሁ ነው የምትቀበሉት? አህመዲን ጀበል ምንድን ነው ያለው? እኔ ሱፍያ ነኝ እኮ ነው ያለው። እኔ አህመዲን ጀበል ሱፍያ ነኝ። ሱፊ የሚባሉ እሺ ሱፍያ ነው አህመዲን ጀበል ንገሩኝ እስኪ። ይሄኛው አሻዒራ ነኝ ስላላችሁ አይ አሻዒራ ነው በቃ እንዳትነኩት የምትሉ ከሆነ አህመዲን ጀበልን ለምን ወሃቢያ ትሉታላችሁ? ሱፍያ ነኝ ብሏል። በቃ ሱፍያ ነኝ ካለ ሱፍያ ነው። እንደዛ አይደለም ጉዳዩ። ወሃቢዮች ችግር የለባቸውም በመውሊድ ዙሪያ ላይ ኢኽዋኖቹ ማለት ነው። ማን ከማን ነው እየተወያየ ያለው እስካሁን ድረስ? ኢኽዋኖች አሻዒራንን በሚል ስም ራሳቸውን ሰይመው፣ እነዛ ደግሞ ሰለፊያንን በሚል ራሳቸውን ወክለው ወይንም መድኸልያ የሚባሉት ቡድኖች ማለት ነው። እንዴት ነው ይሄ ነገር? እንዴት ልንነቃ አልቻልንም? አሕባቢ እስኪ ተመልከቱ። ትክክለኛ ውይይት በዶክተር መካከልና በኤልያስ መካከል ይገናኙና ይደረግ ሲባል ኤልያስ ውይይቱን እንደማይቀበለው ስለሚያውቁ ከዚህ በፊትም አቋሙ ስለተናገረ ውይይትን መቅረብ ችግር ሊፈጥርብን ይችላል ብሎ ስለሚያስብ መቅረብ እንደማይችል ያውቁታል። ለዛ ኤልያስን ላለማጋለጥ እኛው እንጋለጥ ከሙአዝ ጋር ይሁን ዶክተር ሙአዝ ይላል። ምን ማለት ነው? እስኪ ከኛ አልፈዋል እነዚህ ሰዎች። መጀመሪያ ለምን ሙአዝ ጋር ከፈለጋችሁ አታገናኙ ነው? እውቀት አለ ካለና በፈለገው ርዕስ መገናኘት ይቻላል። ዝግጁ ነን። ምንድነው ይሄን ያክል ግን? እኔ በጣም የገረመኝ ነገር አህሉ ሱና ወል ጀማዓዎች እስኪ ሲመልሷችሁ ወዴት ነው እየመለሷችሁ ያሉት? እስኪ እንዲህ አይነት መረጃ ከካስማ ሂድና ተመልከት ይላል። ማሻአላህ የኛ ነው ትላለህ። ኢብኑ ተይሚያ ሲነካበት ምንድን ነው ያለው? እስኪ ተመልከቱ። ዘመናቸው ለምሳሌ እድሜ ፍታሽ ታስረው የነበሩ ለምን ነው? سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله. ሸይኹል ኢስላም ስላልካቸው ነው መጀመሪያ ታስረው ሞቱ በዛው። ምን አገባን ታዲያ ስለመታሰራቸው? يا أخي لا مشاحة في الاصطلاح. شيخ الإسلام مالتي يكبده ابن تيمية الحراني عليه رحمة الله. أهون السركة دسرواتشو مناوي لنيال دي سرواتشو مناوي لنيال دي حق የሚገለጸው ታዲያ እንደውም በመታሰር ምናምን ነው እንጂ ሐቅ እንደውም የሚገለጸው በዘመኑ ለየት ያለ ሐሳብ የያዘ ሰው እንደውም ለሐቅ ቀርቧል ተብሎ ነው ትንሽ ለሎጂክ የሚቀርበው። ኢኽዋን ወሃቢዮችን መለየት የምትችሉበት አንድ ነጥብ አለ። ስለ ወሃቢዮች መጥፎ ንግግር የምትናገሩ ከሆነ ይናደዳሉ፣ ይቆጣሉ። ትዕግስተኛ የነበረው ሰውዬ ኢብኑ ተይሚያ ሲነካበት ምን እንዳለ ተመልከቱ። ደሰሯቸው ምናምን ይለኛል እንዴ? ሰሯቸው ምናምን ይለኛል እንዴ? ይሄን ውይይት ጥሪዎች ደግሞ ተመልከቱ። እዚህ ጋር ሙራድ ከማን ጋር? ከዚህኛው ሰውዬ ጋር ከአህመድ አወሉ ጋር ይሉሃል፣ ከዶክተር ሰምሐር ጋር ይሉሃል። ዶክተር ሰምሐር በለው አህመድ አወሉ በለው የት ናቸው ያሉት? ተመልከቱ ደርሶቻቸውን ሚንበር ቲቪ ላይ ማለት ነው። ውይይቱ በማንና በማን መካከል እየተካሄደ መሆኑን ለምንድን ነው ልብ ማንለው? አህባቢ ትኩረት እናድርግ፣ አህባቢ ትኩረት እናድርግ። ነባር ኡስታዞቻችን ሲያስተምሩ የነበሩትን ጥላቸው አዲስ መጥቶ በሜዳ ዝም ብሎ ልንዳህ ሲል የምትነዳ ሰው ሐቂቀተን በጣም ነው የሚያሳዝነው።
ማንም ሰው መጥቶ እኛ የምንደግፈውን ዝቅ ያለችን ነጥብን ስላነሳለን ኡስታዛችን ነው እያልን የምንከተል ከሆነ በዚህ አይደለም ራሳችንን የምንጠብቀው ማለት ነው። እስኪ እንግዳ ጠይቁ፣ እንደው እውነታውን ለማረጋገጥ ከፈለጋችሁ እስኪ ኢብኑ ተይሚያ ማን ነው? ዓርሽ ላይ አላህን ተቀምጧል ያለ ሰው ነው። ዓለም መሰረቱ ፍጡር አይደለም አላህ አልፈጠረውም የሚል ሰው ነው። ከሰባት ባላነሰ ኪታቡ ይሄ ሰው ሲነካበት የሚናደድ የሆነ ሰው አሻዒራ ነው። ይሄ ሰው እንዴት ነው ይሄ የሚባለው? እስኪ ልብ በሉ አህባቢ፣ ትኩረት እናድርግ። ዝም ብለን ዋና ነጥቡን አቂዳ ፓርቱን እዛ ደብቆ ድሮ ነው በሚለሳለሱበት ርዕስ መምጣታቸው ብቻ በቂ ነው። አሁን ውይይት እናድርግ ብለው ርዕስ ቢቀይሩ እንኳን አላህና ዓርሽ ላይ የተቀመጠ ሰው መጥፎ ነው፣ ሃይማኖቱ መጥፎ ነው እያሉ እንደማያስተምሩ እርግጠኛ ሆናችሁ ተመልከቱልኝ። አሁን ቢቀይሩ ምን እንደሚቀይሩ ታውቃላችሁ? ወይንም ተወሱል ወይንም መመጀንና እስቲጋታ ይቻላል ወደሚለው ርዕስ እንጂ የሚገቡት ሙጀሲማ የሆኑ ሰዎች የሚያምኑትን እምነት መጥፎ ነው የሚልን ትምህርት እንደማያስተምሯችሁ ዝም ብላችሁ የምታዩት ነገር ነው። የማጠቃለያ መልእክት የሚሆነው እውነት በአህሉ ሱና ወልጀማዓዎችና በዋሃብዮች መካከል ውይይት ይደረግ የምትሉ ከሆነ ባይመጣጠኑም እንኳን እናውቃለን። ዶክተር ማናቸው ኤልያስ ማነው ይታወቃል። እነሱ መካከል የሚደረገውን ውይይት እስኪ ዋሃብዮች አትከላከሉ፣ በቃ ወደታች ያሉትን ከሱ ጋር እያላችሁ አትከላከሉ። ግልጽ ይሁን። እሺ እውነታው እንደው ከአህሉ ሱናዎች ጋር ከሆነ መወያየት የምትፈልጉት ማለት ነው። ወይላ ወንድሞቻችን ናቸው ከዛ እንዲህ ናቸው እየተባለ አንድ አይነት ሃይማኖት ይዛችሁ እዛ እየተወያያችሁ እኛ አሻዒራዎችን የምንወክልን ሱፊዮችን የምንወክልን እየተባለ በሱፊዮች ስም እንዲነገድ አንፈቅድም አንፈልግም አሁን ማለት ነው። ውይይቱን የምትፈልጉ ከሆነ እስኪ በዋሃብዮች ኤልያስን ተብሏል፣ ከአህሉ ሱናዎች ደግሞ ይታወቃሉ ዶክተር አሉ፣ እስኪ ይገናኙ። አንዳንዶች አይመጥነውም ኤልያስ እኮ ከፍ ያለ ነው የምትሉ ሰዎች አላችሁ ደግሞ እንደው እንዳላችሁት ይሁንና እስኪ ተመልከቱ። እሺ ከፍ ያለ ነው ካላችሁ ዝቅ ካለው ጋር መወያየት ምንድን ነው ያስፈራው? እስኪ ምንድን ነው ያስፈራው? በእናንተ ሀሳብ ዶክተርን ዝቅ ያለው እሱን ከፍ ካረጋችሁ ከፍ ያለው ዝቅ ካለው ጋር መወያየቱ እንደውም ያዋርደዋል አይደለ? እንደዚያ ያሰጠዋል ማለት ነው ማለት ከፍ ያለ ከሆነ ኤልያስ ኢዘን ለምንድን ነው የምትከለከሉት? አህሉ ሱና ወልጀማዓዎችና ወሃቢዮች ውይይት ያደርጉ ከተባለ ይሄ ነው። ከዚህ ውጭ ያለው ኢኽዋንና ሰለፊያ የሚባሉት ቡድኖች ራሳቸው የሚጠሩ እንደዚህ አድርገው እነሱ ናቸው ውይይት እያደረጉ ያሉት። እዚህ መሃል ላይ እያጨበጨባችሁ ያላችሁ ራሳችሁን ጠብቁት። ወደፊት የምታዩት ነገር ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።